አይ ችግር ክፉ እንደው ምን ይሁን ብሎ ነው እንደው እንዲያን ጣጣ ውስጥ የከተተኝ በቃ አይ ምን ይሁን ብሎ ነው እንደው እንዲህ ያለ መደብ ነገር ውስጥ ያስገባኝ ምን አድርጌ ነው ያገሬ ታቦት ያልሆነ ነገር ውስጥ የከተትከኝ እባክህ ይቅር በለኝ አምላኬ ምን ነው እናቴ ምን ሆነሻል? የድምላል ወንድም ይቅርታ አስደነገጥኩ መሰለኝ። ኧረ እኔስ አልደነገጥኩ ግን አንቺ ደግም አትመስይ። ምን ደህንነት አለ ብለህ ነው? አይዞሽ እናቴ እታለም ነግራኛለች ህይወት ላንቺ እንደማይገባ። ሰው ግን አይገርም? እንዴት? አንዲት ጓደኛ ነበረች። የምን ጓደኛ? እኔማ የልብ ወዳጄ ናት ብዬ ነበር የማስበው። እሷ ግን የልብ ወዳጄ ሳትሆን ገንዘብ ወዳጅ ነበረች። ምን አደረገች? ለጠበቃ የምከፍለው ገንዘብ አጥቻ አበድሪኝ ስላት ይሄ ወርቅ እንዳለኝ ስለምታውቅ ወርቅሽን አስይዥኝ አትለኝም መሰል። ሰው እኮ እንደዛ ነው። መውደቅሽን ያየ ጊዜ ይረማመድብሻል። ወይ ጉድ! በዚህ ዘመን ግን ማን ነው የሚታመነው? ያው አንድ አምላክ ነው። ሰውማ እኮ ሰው ነው። ጊዜውን አይቶ ሸርተት ይላል። ወይኔ ሜላት፣ ህይወት ግን ምን በድያት ነው እንደዚህ መጫወቻ ያደረገችኝ? ክፉ ጊዜና ቁዙም ዘመን ለጥ ብሎ ማሳለፍ ነው የእናት። እስኪ ተወኝ ወንድሜ። ይህም ጊዜ አልፍና እንደተረታ ወሬዋለሽ። አይዞሽ የኔ እናት ተስፋ እንዳትቆርጭ። አሁንስ የሚያልፋል መሰለኝ። ለእንድዬ ምን ይሳነዋል? ሁሉም ነገር የሚሆነው ለበጎ ነው። እንደዚህ የማንም መጫወቻ ሁኜ ነው ለበጎ ነው የምትለኝ? አይ እንደሱ አይባልም። ላያስችል አይሰጥም አይደል የሚባለው ተረቱስ። የመጣውን ለበጎ መቀበል ነው እንጂ እናት። ይሁን እስኪ ምን እላለሁ። እኔ የምለው እነ ድንብላል ግን የት ሄደው ነው? አይ እህት አለሜ እንደው ምግቡን ቢ ሲለኝ ወተት ልግዛል ብላኝ ወጣች። ገንዘብ ከየት አመጣች? እኔ እንደምኑን አውቄው ብለሽ እናቴ። ወይኔ እኔ ልጅ እሷም ከኛ ጋር ተሰቃየች እኮ። የምኑን አውቄው እናቴ። በደጉ ጊዜ አብረው የበሉ የጠጡትን ሰው በክፉ ጊዜ እንዴት ይተውታል ብለሽ ነው እናቴ? ይኸው የማውቃቸው ሰዎች ሁሉ እኮ ማጣቴን አውቀው ርቀውኛል። ከሰው ይልቅ ገንዘብ ያስቀደሙ ናቸው። እስቲ ይሁን በቃ አንተ አረፍ በል፣ ረበሽኩ። እሺ እንግዲህ እናቴ አሁን እንደው ይሄን ሽጭ ለችግሬ መፍትሄ ላብጅ ወይስ ለሰዎቹ ልመልስ? ለሰዎቹ የምመለስ ቢሆንማ ለምን ይዤው መጣሁ? እኔ የኔን ችግር ለመፍታት ስል ሌባ መሆን አለብኝ። አይድል እንዲሁ አሁን ምንድን ነው የማደርገው? እኔ የምልሽ አንዬ ለምን ሳንበላ? እኔ እንኳን አራበኝም። አንተ ከራበ ግን እዘዝ። አይ እኔ እንኳን ቅርብ ሰዓት ከነጆሮ ጋር በልቻለሁ። እንዴ እና ሴርኮ ቤት ከተከራየ በኋላ ብዙም እንደማታገኛቸው ነግረውኝ ነበር። አዎ እሱስ ልክ ነሽ። ትንሽ ስራ ይበዛል። ዛሬም እንዳጋጣሚ ነው ረፍት የሆንኩት። አንተ ላይ ያየሁት ባለው ለውጥ ግን በጣም ደስተኛ ነኝ። እንዴ ይሄን ያልተለወጥኩኝ? በጣም ከምነግርህ በላይ ራስህን ሆነሃል እኮ። ምን ላድርግ ብለሽ ነው አንዬ? እኛ ካሰብነው ይልቅ እሱ ያሰበልን የተሻለ ይሆንና ያስገርመናል። ኤልያስ። አቤት አንዬ። እውነት ግን ረስተኸኛል? ምን አይነት ጥያቄ ነው አንዬ? ብረሳሽ ኖሮ ዛሬ እንገናኝልሽ ነበር? አይ እንደሱ ማለቴ ሳይሆን ለእኔ ነበረ ስሜት ጠፋ ወይ ለማለት ፈልጌ ነው። አንዬ
እውነት ለመናገር ረስቼሻለሁ መሰለኝ ማለቴ እመተኛው እንቅልፍም የሰላም ነው ስበላም የሚረብሽኝ ስሜት የለም ይሄ ማለት ደግሞ ረስቼሻለሁ ማለት ነው አይደል እኔ እንጃ እሱን እኔ በምን አውቃለሁ ብቻ እስቲ አንተ ንገረኝ ይኸውልሽ አንዬ የኔ ችግር የነበረው ማስቀደም የነበረብኝን ሰው አለማወቄ ነው እንዴት ከማንም በላይ ለኔ ኖረችኝ እናት አለችኝ እሷ እርጅና እየተጫጫነት እያየው ከሷ በፊት ግን ላንቺ ያለኝን ስሜት አስቀደምኩ እናንተ ምን ማድረግ ነበረብህ ካላንቺ መኖር አልችልም ብዬ ማሰብ አልነበረብኝ ይልቁንስ ካንቺ በላይ እናቴ ለኔ አስፈላጊ መሆኗን ማወቅ ነበረብኝ እሱን እኮ ሳታውቅ ቀርተህ አልነበረም ስሜትን ታግሎ ማሸነፍ ስለማይቻል እንጂ ይሄው አሁን እኮ ታግዬ ያሸነፍኩት ለማንኛውም አንዬ ይሄንን ርዕስ እንዝጋው አንቺ ግን እንዴት ነሽ እኔ አላቅም ብቻ ግን ህይወቴ እያደር ከድጡ ወደ ማጡ እየሆነብኝ ነው እንዴት አንዱን ጨበጥኩ ስል ሌላኛው ያመልጠኛል ጭራሽ የቤተሰቦቼ ችግር እያሳሰበኝ እያለ ከአሴር ጋር ደግሞ ተጣላን ይኸውልሽ አንዬ ጆሮ በጣም ምስኪን ልጅ ነው ህይወት ከሚባለው በላይ ገርፈዋለች አሁን ላይ ማረፍ ያለበት ጊዜ ይመስለኛል እኔ ምን ማድረግ እችላለሁ ይኸውልሽ የጠየቀሽን ጥያቄ በደንብ ብታስቢበት ጥሩ ይመስለኛል ቤተሰቦቼ ስቴለስ ቤተሰቦችሽንማ የሚያኖራቸው የፈጠራቸው አምላክ ነው መቼም ቤተሰቦቼ ችግር ላይ ናቸው ብለሽ የራስሽን ህይወት አደጋ ላይ አጥቂ አይደል አሴርን በዚህ ሰዓት ማግባት ልክ ይሆን አይሆን እኔ ምንም አላውቅም አንቺ ተረጋግተሽ ማሰብ ከቻልሽ መፍታት የማትችይው ችግር እንደሌለ እርግጠኛ ነኝ እኔ ግን ጨንቆኛል እየሄድን እናውራ ይቻላል አንዬ እንሂድ ኤልያስ ከአሴር ጋር ስለሆነን ግን ቅር አላለህም አይደል አንዬ ይሄ እኮ እየኖር ነው ያለነው ህይወት ነው በቃ የተፈቀደልን ተቀብለን መኖር ነው ደግሞ እኮ ያንቺን ምርጫ መቀበል የጀመርኩት አሁን ሳይሆን ያ እዝራ በተባለው ልጅ ነው ሁሌም ስለምትረዳኝ በጣም ነው የማመሰግነው እሺ ችግር የለውም አንዬ እንሂድ እሺ ይሄ ልጅ ይጣፋ ማን ነው ደግሞ እሱ ማን ሙትል ነው ልቃጥ ምትል ምን ይጠፋል ብለህ ነው ጠዋት እኮ መጥቶ ተጫውተኝ ብሎ ነው ሄደው ብቻሽን አልዋልሽማ ማን እንደዚህ ይበለው ብዬ ነው ብቻዬን ሙሉ አረ እኔን ለመናገር ነው ፋኖሴ ሾርኒ መሆኑ ነው አንተ አልክ ይልቁንስ አንዬ መታ ነበር ዛሬ ሰው በሰው ሆነሽ ነው አይዋልሽ ኖ ላይ የነሐንዬ ነገር ግን እየከበደ ነው እንዴት ሐንዬና አሴር የምትለው ልጅ ጸባቸውን አከራውታል እንጂ ደግሞ የነሱን ነገር እያወቅሽው አሁን ይታረቃል አያይ ነው ላዊ እኔ እንደሱ እየመሰለኝ አይደለም በሁለቱም በኩል ልባቸው እየደነደነ ነው ያለው ምን እያልሽ ነው ፋኖሴ ይኸውልህ ነው ላዊ አንዳቸው ተሸንፎ ይቅርታ ማይጠይቁ ከሆነ ሁለቱም ተለያይተው ነው የሚቀሩት ይሄን ያህል ምን ሰምተሽ ነው ሐንዬ በአሴር ተስፋ እየቆረጠች ነው በአሴር ተስፋ እየቆረጠች ነው እንዴት ይኸውልህ ነው ላዊ በዚህ ሰዓት ችግሬን ተረድቶ አብሮኝ መሆን ሲገባው ጭራሽ ሌላ ጥያቄ እየጠየቀኝ እያስጨነቀኝ ነው እያለችኝ ነው ግን እኮ እሱም እውነት አለው እሱማ እኮ እውነት አለው ግን ደግሞ አሁን ሐንዬ ያለችበት ነገር ቀላል የሚባል ነገር አይደለም ቢሆንም ፋኖሴ እሱም እኮ እውነት አለው እድሜው ቆሞ አይጠብቅ እሱም እኮ ማግባት አለበት እኔ አላቅም ነው ላዊ ብቻ ግን አንተ የሆነ ነገር ብታረግ ባይ ነኝ እኔ ምን አደርጋቸዋለሁ ሁለቱንም ቁጭ አድርገህ በቃ አናግራቸው ምን ብዬ ነው የማናገራቸው ፋኖሴ በቃ አንዳቸው ሌላኛቸው መረዳት እንዳለባቸው ቁጭ አድርገህ አስረዳቸው እንግዲህ ሐንዬንም ቢሆን የቤተሰቦችሽን ችግር ትተሽ ወተሽ አሴርን አግቢው አይደል ነገር አሴርንም ደግሞ የሐንዬ ቤተሰቦች ችግር እስከሚቀርፍ ድረስ ታገስ ብዬ አልመክረው ነገር ምን ብዬ ነው የማከራቸው ግራ የገባ ነገር እኮ ነው ኤሎኖላዊ አንተ ካሰብክበት ምንም ነገር እንደማይከብድህ አውቃለሁ አይ ሁሉንም ነገር ለመድኃኒዓለም መስጠት ነው የሚሻለው እሱማ ልክ ነህ ያው አለ አይደል እኛ እኮ አቅማችንን እንሞክር ብዬ ነው ይልቅስ ሻይ ልጨምርልህ አረ ልታሰክሪኝ መሆኑ ነው ወገኛ እንኳን በዚህ ሻይ በእኔ ፍቅርም አልሰከርክም አልጠጣም እያልኩሽ ቆይ ትንሽ ልጨምርልህ አረ ተይኝ እስቲ እዛም ፀሐይ እዚህም ፀሐይ
እኔ ግን ድንብላል ናፈቀች እና ያለችበት ቦታ ልውሰድሽ? ወይ ምናሴ በጣም ደስ ይለኛል። ለምን እንደውም አንተን ፈቅጄ አብሬ ከድንብላል ጋር አልታሰር። አንቺ ሰላም ምንድነው የምታወሪው? ወንድምሽ ላይ ለምንድነው የምታሟርችበት? ምን ችግር አለው ማይ? ያን ያክል እኮ አልጎዳውም። ኧረ እንደሱ አይባልም እማዬ። ግን ለምን የድንብላል ነገር ቶሎ አያልቅም? ምኑ ነው የሚያልቀው? በቃ ተያት፣ ነጻ ትውጣ። ወርቁ ሳንዬ፣ ወርቁን እኮ ድንብላል አልያዘችውም አይደል እንዴ? እሷ ባትወስደውም ወንድሟን ለመያዝ ያለን እድል እሷ ብቻ ነች። ቆይ ግን ወንድሟ እንደወሰደው አንቺ በምን እርግጠኛ ነሽ? ይሄን ያህል ማሰብ የማልችል ሰው ነው የምመስላችሁ? እንዴ ምን ማለት ነው ማየ? እዚህ ቤት ካለነው ሰዎች ውስጥ ስለ ወርቁ የምናውቀው እኔና የድንብላል ወንድም ብቻ ነን። ምን እንዴ? ቆይ እንዴት ነው እኛ ያላወቅነውን ነገር ስለ ወርቁ የድንብላል ወንድም ሊያውቅ የቻለው? አንድ ቀን ተናድጄ መጥቼ አውርቼው ነበር። ምንድን ነው ያወራሽው? አንዲት ጓደኛዬ የገንዘብ አበድሪኝ ስላት ወርቅሽን አስይዥኝ አለች። በሱ ተናድጄ መጥቼ ነግሬው ነበር። እና ስለነገርሽው ብቻ እሱን የወሰደው እያልሽ ነው ማይ? አሁን እንዴት? ልጆቼ እናንተ በዚህ ጉዳይ አትጨነቁ። እኔ በምወጣው መንገድ እወጣዋለሁ። ግን እኮ ድንብላል ከዛ ቦታ መውጣት አለባት። ትንሽ ጊዜ ነው እንጂ ትወጣለች። እኔ ግን ምንም ትክክል ነገር እያደረግሽ አይመስለኝም። በቃ ትንሽ ጊዜ አለች አይደል እንዴ? የሚሆነውን ነገር እናያለን። ጠበቃ መሆነ ነው። እናንተ ደግሞ ጀመራችሁ እንግዲህ። በቃ አሁን እንተኛ። አዎ በቃ ሁሉንም ነገር ለማየኝ ተውላት። አሁን እንተኛ። አንተ ልጅ ግን በጣም ንቀኸኛል። እና ምን ችግር አለው ብንቅሽ? ምን አልክ አንተ? ወይ ጉድ! አሁን ምቹ ብትባል የምትመታው አትመስልም? እንደማልጨክንበት ስለሚያውቅ እኮ ነው እንደዚህ የጠገበው። እና ማትጨክኝበት ከሆነ ለምን ነገር ታነሻለሽ? የሰላም ምላስ መቸርፍና ነው። አዎ በቃ በሉ እንተኛ። ተንስኪ ጋይስ በቃ ምን ይደሻል? መች ተጣና ነው የምንሄደው እንዴ? ከዚህ በላይ እንደውም አሁን መጨፈር ነው ፈልገው። ኧረ በያ በእናትሽ እኔ እንቅልፍ እየመጣ ነው። ከፈለጋችሁ እናንተ መሄድ ትችላላችሁ። ደግሞ ተነሳበት እንዴ? ጆሮ ምን ሆነሃል? አላቅም ብቻ ግን መጠጣት እፈልጋለሁ። ምን አላቅም ትላለህ? በሃና ምክንያት ማጥል። አሁን ምንም እንድትሉኝ አልፈልግም። በቃ መጠጣት ብቻ ነው የምፈልገው። ምንድነው አልገባኝ። ጆሮ ቆይ ምን እየሆንክ ነው? እያበደ ነው አታየው? ተምቹ ምንም አትበሉኝ አልኩኝ አይደል እንዴ? ቆይ እስከ መቼ ነው የምትጠጣው? እስክሰክር ድረስ። ቀሌን አይደለም ጆሮ። ኢላ ተው በእናትህ። ይሄ እኮ ምንም የሚገባው አይነት ልጅ አይደለም። ተምቹ ግን ለምን ዝም አትልም? ጆሮ ተምቹ እኮ እውነቱን ነው። ቆይ ለምንድን ነው የማትረጋጋው? እሺ ተረጋግቼስ ከዛ ምን ላድርግ? ቆይ እኔ የምልህ ለምን እንደዚህ ትሆናለህ? ማለቴ ከሀና ጋር ተነጋገራችሁ ችግራችሁን ብትፈቱ ይሻል። እነሱ ምን ችግራቸውን ይፈታሉ? በእናትህ የእኛም ብሎን ያስፈቱናል እንጂ። አንተ ምን ተነካ? በህልምህም በሆነም ሀና እያልክ ጆሮአችንን ስታደሙ አንዴ ኖርከው። ቃል ደሙታል። ይኸውልህ ጆሮ ሀና በጣም ነው የምትወድህ። ብትወደኝ ነው ሁለተኛ ምርጫው አድርጋ ያስቀመጠችኝ። በነገራችን ላይ ይላል ይሄ አባባል የኔ ነው። የትኛው? ጆሮ የሀና ሁለተኛ ምርጫ ነው የሚለውን ነው። ያው ነገ ጧት ተነስቶ ተምቹ ነው እንደዛ እያለ ያሳሳተኝ ማለቱ አይቀርም። እስኪ አትቀልድ ተምቹ። ጆሮ ሀናን አግኝቻት ነበር። ከአንተ በላይ ነው የተረበሸችው። የለም ሀና ናት የተረበሸችው? አዎ ጆሮ፣ ቀኑ ሙሉ አንተን ስታስብ ነው የምትለው። መስሎ ነው ዋቅ። ብቻ ተረጋግተህ አስበበትና ተገናኝታችሁ ብታወሩ ነው የሚሻለው። በዚህ ከቀጠለ ለሁለታችሁም ጥሩ አይመስለኝም። እኔም እኮ ወዳታለሁ። አብዝቼ መፈለጌ ነው እንደዚህ እያደረገኛለሁ። ይኸውልህ ጆሮ ይገባኛል እኮ፣ ግን ደግሞ ሀናም ያለችበት ጥሩ ሁኔታ ላይ ስላልሆነ ትንሽ ጊዜ እንስጣት። አረ ምን እሺ ነው በእናታችሁ ሰዎች እንዴ! እንደዚህ እያልን እናድር ነው እንዴ? አሁን እንሂድ። እኔ አልሄድም አልኳቸው። ወደነው ማትሄደው ማንሽ ሂሳብ እስኪ
ለቱት ልደውልላት፣ ከዛስ ደውዬ ምን ልበላት? ይቅርታ ልበላት ይሁን? አዎ እንደዛ ልናገራት አይገባም ነበር። ግን እኮ ልክ ነኝ። እሷን ሳይት ሆነ ልክ ያልሆነ ስሜት ነው እየተሰማኝ ያለው። ስለዚህ ከዚህ አካባቢ ለማራቅ ግዴታ እንደዛ መናገር ነበረብኝ። ቢሆንም ግን የተናገርኩበት መንገድ ልክ አልነበረም። አሁን ደውዬ ይቅርታ ልጠይቃት። ወይኔ ምናሴ፣ አሁን የተዋረድኩት ማለት ነው። ላይነሳልኝ ነገር መደወል አልነበረብኝም። ግን ምኑን አይኑን ማታነሳው? አዎ ደግሜ ልሞክርላት እስቲ። አሉ እንዴት ነሽ? አለሁልሽ። አዎ እየጠበኩሽ ነው። እንዴ ለምን ቀረሽ? አንቺ ደግሞ እንሄዳለን አልተባባልንም ነበር? ደጋግሞ እየደወለ ነው። እውነቴን ነው። ጨንቆት ነው የሚሆነው መቼ እና በቃት መቼ? እሺ ግን በጣም ተናጅብሻለሁ። ይኸውልሽ መቼ ምንም አልታረቅሽ። እሺ በቃቸው። እኔ የምልሽ አንዬ አባትሽን አግኝተሽው ነበር? ኧረ አላገኘሁትም። ምን ነው ፈልጎኝ ነበር እንዴ? አይ ፈልጎሽ እንኳን አልነበረም፣ ግን ያው እኔ ተገናኝታችሁ እንድታወሩ ስለፈለግኩ አግኛት ብዬው ነበር። ምንድን ነው የምናወራው? አንዬ ስለ አንቺና ስለ አሴር ማነጋገር አለባችሁ። ወይ ፋኖሴ፣ አሁን እኔና አሴር ሽማግሌ የሚያስፈልገን ሰዎች ነን እንዴ? አይ አንዬ በፊት ላይ ያው እንደዛ አይመስልም ነበር። አሁን ላይ ግን ግዴታ አንቺና አሴር መነጋገር ሳይኖርባችሁ አይቀርም። አታስቡ እናንተ፣ እኛ በራሳችን ጊዜ እንታረቃለን። እኔ ምለው አንዬ፣ ቆይ ግን የምርሽን ግን አሴርን ትወጂዋለሽ? ምን አይነት ጥያቄ ነው ፋኖሴ? ባልወደው ነው እንዴ አብሬው የሆንኩት? ይኸውልሽ አንዬ፣ አብሮ መሆን ማለት እኮ መዋደድ አይደለም። ማንም ሰው ሲጨንቀው ደግሞ ከማይወደው ጋር ግዴታ አብሮ ይሆናል። እኔ ግን ጨንቆኝ ሳይሆን አሴርን ወድጄውና አፍቅሬው ነው አብሬው ለመሆን የወሰንኩት። እሺ ቆይ እሱ ማጣት አንቺ ምን ያህል ያስፈራሻል? እኔ እንጃ፣ እንለያያለን ብዬ አስቤ ስለማላቅ ነው መሰለኝ ምንም ፈርቻ አላውቅም። ይኸውልሽ አንዬ፣ አሁን ለምሳሌ አይበለውና ከአሴር ጋር ብትለያዩ ሌላው እንዳግብተሽ መኖር የምትችይ ይመስልሻል እንዴ? ፋኖሴ ግድ አይደል እንዴ? መቼስ እሱ አላገባኝም ብዬ ቆሜ አልቀርም አይደል? ሀንዬ ፍቅር ውስጥ እኮ ምርጫ ሊኖርሽ አይገባም። እንዴት? ይኸውልሽ ሀንዬ፣ ፍቅር የስሜት ጉዳይ እንጂ የስሌት ጉዳይ አይደለም። እሱ ቢሄድም ሌላው እንዳገባል ብለሽ የምታስቢ ከሆነ ስሜትሽ ትክክል አይደለም ማለት ነው። ስሜት ደግሞ በልክ ይሆናል እንዴ? ያንቺ ስሜት ግን የሚመስለው እንደዛ ነው ሀንዬ። ፍቅር እኮ መቼም ቢሆን ምርጫ አይኖረውም። እሺ እና እኔ ምን ማድረግ ነው ያለብኝ? ይኸውልሽ ሀንዬ፣ በሁለት ፍቅረኛሞች መካከል መራራቅ ካለ ንፋስ የመግባት እድሉ ሰፊ ነው። ስለዚህ በመሀላችሁ ንፋስ እንዲገባ አታድርጊ። እኔ እኮ ላናግረው ፈልጌ ነበር፣ እሱ ግን አልፈለገም። ሀንዬ ያለመፈለግ አይመስለኝም፣ ብቻ ግን በአንቺ ተስፋ እንዲቆርጥ እያደረግሽው ነው። ፋኖሴ፣ አሴር ለእኔ ልዩ ሰው ነው። መቼም ቢሆን ላጣው አልፈልግም። ይኸውልሽ ሀንዬ፣ ካጠፋሽ ይቅርታ ጠይቂው፣ ካላጠፋሽም ደግሞ ይቅርታ ጠይቂው። ከዛ ሁሉም ነገር ሰላም ይሆናል። ባያናግረኝስ? ለምንድን ነው የማያናግርሽ? እስኪ መጀመሪያ አንቺ ሞክሪ፣ ቀሪውን ደግሞ ፈጣሪ ይጨነቅበት። እሺ ፋኖሴ፣ እሞክራለሁ። ጎበዝ ሀንዬ፣ ከዚህ በኋላ እኮ ልጅነት የለም እንዴ? እኔ መቼ ልጅ ነኝ አልኩኝና። እኔ ምንሽ ዛሬዬ እንዴት ነሽ ድንብላል? ደህና ነኝ። ግን አንተ ሁልጊዜ ባዶ እጅህን ነው እንዴ የምትመጣው? እንዴ ምን ማምጣት ነበረብኝ? እኔ እንጃ አላውቅም። ግን ደግሞ ለሌላ ጊዜ ባዶ እጅ አይመጣም። እሺ ወሬኛ። ይልቅ አሁን እንዴት ነሽ? ደህና ነኝ። ምን ሆናለሁ ብለህ ነው? አንተስ እንዴት ነህ? ደህና ነኝ። ምን ነው አንቺ ግን ተቋቁርሽ? አንተ ደግሞ ቆይ ምን ነው የምጠቋቁረው? ምን አውቃለሁ በኪዲ ምን እንደማደርግ እኮ ግራ ገብቶኝ።
አንተ እብድ! ቆይ ምን ለማድረግ እያሰብክ ነው? እኔ አላውቅም ድንብላል፣ ግን እዚህ አንድ ቀን ባደርሽ ቁጥር እኔ ሰላሜን እያጣሁ። አትጨነቅ ዘርዬ፣ የፈጠረኝ ያቀልኛል። እስኪ ወንድምሽን ስልክ ቁጥር ስጪ። የማንን? የደምለው? አዎ የደምለው። ምን ያደርግልሃል? ምናልባት የተባለውን ነገሮች ዶክመንት ልጠይቀው ብዬ ነው። ይኸውልህ ዘሪሁን፣ እሱ እንደዚህ እንደማያደርግ በጣም እርግጠኛ ነኝ። ላይሆን ይችላል፣ ግን ብንጠይቀው ደግሞ ምን ችግር አለበት? እኔ ሌባ ስባል እንደከፋኝ ሁሉ እሱም እንደዚህ ሲባል ሊከፋው ይችላል ብዬ እኮ ነው። ችግር የለውም ድንብላል፣ አንቺ አትጨነቂ። እኔ ቀስ አድርጌ ሳላስነቃ ጠይቀዋለሁ። እሱ እንግዲህ ስልክ የለው እና በምንድን ነው ልናገኘው የምንችለው? የአጎታችን ስልክ አለ፣ ለእሱ ደውሉለት። እሺ፣ ቁጥሩ የት አለ ታዲያ? ቁጥሩ እንኳን ወረቀት ላይ ነበር፣ ግን ደግሞ ወረቀቱ ቤት ነው ያለው። እና እንዴት ነው ላገኘው የምችለው? ውይ እረስቼው። ለካ ቁጥሩን ትርንጎ ታውቀዋለች። እንደውም እሷን ጠይቃት። ሀና? አዎ፣ ግን ዘሪሁን እባክህ አደራ ሌባ እንዳትሉት እሺ? ጣጣ የለውም ድንብላል፣ ግን አሁን ሂጂ ሀናን ልጠይቃት። እሺ፣ ግን ደግሞ እባክህ የሚልህን ንገረኝ መተክ። እሺ እነግርሻለሁ። እሺ ሀኒዬ ግን በፀሐይ የት ልትወስጂኝ ይዘሽኝ የወጣሽው? ትንሽ ተንቀሳቀሽ ብዬ እኮ ነው። አይ ሀኒዬ፣ አሁን ቆይ ተንቀሳቀስኩ አልተንቀሳቀስኩ ምን ይጠቅመኛል? ለአንቺም ለጽንስሽም እኮ መንቀሳቀሱ ይጠቅማቸዋል። መቼም የዶክተር ነገር እኮ አይጣል ነው። ይልቅ ባይሆን ሀኒዬ የሆነ ቦታ ቁጭ ብለን ለምን ሻይ አንጠጣም? እሱ ጥሩ ሀሳብ ነው። እንደዛ ይሻላል መሰለኝ። ግን ደግሞ እዚህ አካባቢ ሻይ ቤት እኮ የለም። እና ታዲያ ምን ይሻላል? አይ ምንም። እኔ የምልሽ ሀኒዬ ለምን ግን ለጆሮ አትደውይለት? ምን ብዬ ነው የምደውልለት? ያው እዚህ አካባቢ እኮ የሆነ ቦታ ወስዶ ይጋብዘናል ብዬ ነው። ፋኖስ፣ እኔ አልደውልለት። ለምን? ያለንበትን ሁኔታ እያወቅሽ። ሀኒዬ ደውይለት፣ እርግጠኛ ነኝ እዚህ አካባቢ ይኖራል። እዚህ አካባቢ ደግሞ ምን ይሰራል? በቃ ዝም ብለሽ ደውይለት። ፋኖሴ፣ ውይ ሀኒዬ፣ እስኪ ለኔ ስትይ እንኳን ደውይለት። እሺ ልደውልለት። አነሳ። ምን አይነቱ ደንባራ ነው በእናታችሁ! ምን እያልሽ ነው ፋኖሴ? አሁን እኮ እየተከተለን ነበር። ማ አሴር? አዎ ሀኒዬ፣ ዞሬ ሳይሆን ደንግጦ እየሮጠ ሄደ። ተሳስተሽ እንዳይሆን እርግጠኛ ነኝ ራሱ ነው። እንዴ ሲጀመር ለምን ይከተለናል? ሀኒዬ፣ ይሄ ልጅ ምን ያህል እንደሚወድሽ አልታወቀሽም ማለት ነው። ቢወደኝማ ይረዳኝ ነበር። ስለማይወደኝ ነው የማይረዳኝ። እንደሱ አይደለም። ለማንኛውም እሱም ስልክ ካላነሳ በቃኛ እንሂድ። እሺ እንሂድ። እንዲያውም ቤት ልሂድ። ለምን? እማዬን ብቻዋን ነው ትቻት የመጣሁት። እሺ እንደዛ ከሆነ ሀኒዬ በቃ እኔን ሸኝና ከዛ ትሄጃለሽ። እሺ እንሂድ። እንሂድ። አንተ ጎረምሳ እንዴ! ሰላምዬ መጥተሻል እንዴ? መጥተሻለሁ ማለት ምን ሆነሃል? ምን ሆንኩኝ እንዴ? እዚህ የለህም እኮ። ትንሽ ደብሮኝ ነው ሰላምዬ። ቆይ ምን ሆነህ ነው የደበረ? ሰላምዬ ሰው ሳላስቀይም አልቀርም። የምን ሰው? እዚህ የምትመጣ የሆነች ልጅ ነበረች እና ባለፈው እንዳትመጪ ብዬ ተቆጣኋት። ምን የሆነች ልጅ? ቆይ ምን አይነት ልጅ ናት? ኧረ አብራኝ የተማረች ልጅ ናት። እና ምን ፈልጋ ነው እዚህ የምትመጣው? እኔም አልገባኝም፣ ግን በቃ አትምጪ ብዬ ተቆጣኋት። እና ከዛ በኋላ አልመጣችም? አይ እንኳን ልትመጣ ስልክ ራሱ አታነሳልኝም። እና ቆይ አንተ እንደዚህ የደበረ መቅረቷ ነው ወይስ የእውነት ያስቀየምካት መስሎ ነው? ውይ ሰላምዬ ደግሞ ችግር አለብሽ። በቃ ሁሉንም ነገር ከጾታዊ ነገር ጋር ካላያሽ ደስ አይልሽም አይደል? ኧረ እባክህ። እና ሌላ ነገር ፈልጋ ነው የምትመጣው አትለኝም መቼ? ሰላምዬ ትምህርት ቤት እያለን እኮ ስለምንታወቅ ነው። በቃ ሌላ ነገር የለንም። ወሬኛ። ቆይ ለኔ ለመንገር እንደዚህ ምን ያስፈራሃል? እድሜ እኮ ደርሷል። ለነገሩ ሰላምዬ አንቺ እኮ ስለ ጾታዊ ነገር ካላወራሽ ደስ አይልሽም። ይልቅ ምን ልትሰሪ መጣሽ? ናፍቀኝ ላይ። ውይ ሰላም ደግሞ አትቀልጂ። ምን ችግር አለው ደግሞ ብትናፍቀኝ? ይኸውልሽ አንቺ ወሬ ያለብሽ፣ አሁን ደግሞ ስራ አለኝ። በቃ ወደ ቤት ተመለሽ።
እንዴ ምናሴ ለምንድን ነው የምመለሰው? ካንተ ጋር ለመዋል እኮ ነው የመጣሁት። ሰላምዬ ስራ አለኝ አልኩሽ እኮ። አረ ለኔ ሲሆን ጊዜ የለህም፣ ለሌሎቹ ግን በደንብ ጊዜ አለ። ወይ አንቺ ደግሞ እሺ በቃ ተይው። ባትለኝስ? ቆይ የምሄድ መስሎ ነበር። እባክሽ እኔም እንደማትሄጂ ስለገባኝ ነው ተይው አልኩሽ። አሁን እርቦኛል፣ ዳቦ ግዛልኝ። እንዴ ቤት የሚበላ ነገር የለም እንዴ? የለም እባክህ፣ ይልቁንስ ሳንቲም ካለ ስጠኝ። እንጂ በቃ የተለመደው ቤት ቆቀር እናንተን ይዘሽ ነኝ ሻይ። እሺ አመሰግናለሁ እንደማይ። አይድል እንደው አሁን ይሄን ነገር በሰጣቸው ይተው ይሆን? መገ አይወርደት ለመንግስት ነው እንጂ አሳልፈው የሚሰጡኝ። አይ ወንድለ እና ምን ተሻለ ወይስ እህት አለሜን ጠርቼ ለእሷ ልስጣት? እሷንስ እንዴት ብዬ ነው አይሆንም? ጉድ እና ምን ተሻለኝ አሁን? ሲጀምር እኮ እስካሁን መጥፋቱን ሰምተው በእግር በፈረስ እያፈላለጉ ይሆናል። ታዲያ ምን ተሻለኝ ይሆን? አርጉድ ምን አባቴ ላድርግ? ወይ ፈጣሪ አምላክ እንደው ምን ስትል ይሄንን ተግባር ሐሳቤ አምሮ የሰጠው ምን አለ እንደው የዛኔ ይሄንን ነገር ሳስብ እጄን ቆርጠ በገላገልከኝ። ቱ ወርደት አሁን ይላንተ ተስኖ ነው። እንዴት ነው ለፍላጎት ያሳልፈ የሰጠኝ? አይ መገረኔ መቼም ምን ምንም የምታደርገኝ ካንተ ውጭ ማንም የለኝ። እንዲሁ አሁን እንዴት አድርገህ ነው ከዚህ ጉድ የምታወጣኝ? አይ ጉድ አይ ጉድ! በቃ የሰው ሁሉ መጫወቻ ልሁን። ደግሞ ታይኛለህ፣ ባልሰራልህ ሰራልሃለሁ። ሀኒ ምን ሆነሻል? ምን ሆንኩኝ? ብቻሽን እኮ እያወራሽ ነበር። ኧረ አላወራሁም። አወራሁ እንዴ? ደህና ነሽ ግን? እስኪ ተይኝ የኔ ልጅ። ምን ተፈጠረ ደግሞ? እኔ የምልሽ ሀኒ ግን ይሄን ያህል ክፉ ሴት ነኝ እንዴ? ምን እያልሽ ነው? ንገሪኝ ሀና፣ ይሄን ያህል ክፉ ሴት ነኝ? ኧረ አይደለሽም። ምን ሆነሽ ነው? ኢዩኤል እየተጫወተብኝ ነው። ወይ እማዬ፣ ለምን እሱን ሰውዬ ግን አታዩም? እንዴት ብዬ እኔ ልጅ? ደግሞ እኮ እሱ ነበር ፈልጎኝ የመጣው። ደግሞ ምን ተፈጥሮ ነው? ምንም አዲስ ነገር አልተፈጠረም። እና ታዲያ አንቺ ምን ሆነሽ ነው? ያደረገው ነገር ከአይምሮዬ ሊወጣ አልቻለም። እማዬ፣ አንቺ ለምንድን ነው ይህንን ሰውዬ ይህን ያህል ቦታ የሰጠሽው? ሀኒዬ፣ እኔ በክብሬ መደራደር እንደማልወድ ታውቂያለሽ። ምናልባት እኮ እሱም ችግር ገጥሞት ሊሆን ይችላል። ተይኝ እባክሽ ሀኒዬ፣ ሆን ብሎ ነው የሚያደርገው። ሰው አይደል? የሆነ ችግር ገጥሞት ሊሆን ይችላል ብለን እናስብ እና ቢያንስ አንድ ስልክ አንስቶ እንዳልተመቸው መናገር ከብዶት ነው። እንደዛ ማድረግ የማይችልበት ሁኔታ ላይ ሆኖ ቢሆንስ? ሲጀመር ሚስቱ እኮ ያለችኝ ምሳ ግብዣ ሄዷል ነው እንዴ? ሀኒዬ ተይ እንጂ፣ ይህን ያህል ምን ቢገጥመው ነው? እማዬ በቃ ምንም ይሁን ምን አንቺ አትናደጂ። እርሹ በቃ
እሱን ለእኔ ተይው ሀንዬ፣ ሰራለታለሁ። እማዬ ሀንዬ ማንም ሰው ልኩን ማወቅ አለበት። እሺ በቃ ተረጋጊ። መበሳጨት እኮ ለአንቺ ምንም አይጠቅምሽም። ወይኔ ሚላት የማንም ልቅምቅም መጫወቻ አልሆን። ግድ የለም ቆይ ስላላወቀኝ ነው። እማዬ በቃ እርሱ የራሱ ጉዳይ የፈጠረን አለልን፣ እሱ ያውቃል። እኔ እኮ ያደረገው ነገር ነው እንጂ ያናደደኝ እኮ ስራ ማየትን ብዬ እኮ አገኛለሁ። እሺ በቃ ተረጋጊ እማዬ። ምናሴ ወይ ሰላምዬ፣ ስጠኝ እስኪ ላግዝህ። እንዴ ጫማ ማጠቡና? አዎ ምን ችግር አለው? አረ በስመ አብ በይ፣ ያምሻል እንዴ? እንዴ አንተ ደግሞ ሁሌ ነገሮችን ማካበር ትወዳለህ። አሁን ቆይ አንተ የሰራው ስራ ነኝ እንዳይከብዳኝ ነው? እኔ ከብድሻል አላልኩም ሰላምዬ። እና ምንድነው? ቆይ ምን ሆንሻል? ብለሽ የሰው ጫማ ማጠብ ያምርሻል እንዴ? ምን ችግር አለው? ምናሴ ስጠኝ። ሰላምዬ አይሆንም። እኔ እያለሁ መቼም እንደዚህ አይነት ስራ እንድትሰሪ አልፈልግም። ወይኔ አንተ ልጅ ግን በቃ በጣም ወገኛ ነህ። ሁሌ ታበዛዋለህ። አምጣው። ሰላምዬ አይሆንም። ስጠኝ። ሰላም አይሆንም አልኩሽ እኮ። ጫማው ስጪኝ። ሰሉ በእግዚአብሔር ጫማው ሰሉ ጫማው ስጪኝ። ሰላም እሺ አምጪው። አይቻልም። ጫማውን አምጪው። እንዴ ትሁት ደህና ነኝ። እንዴት መጣሽ? ምን ነው አጉርሳት መጣው እንዴ? እንደሱ ማለቴ ሳይሆን እኮ ያው ስደውልሽ አታነሺም። ተቀይመሽ ይመስሉኝ ነበር። ማነች ምናሴ? ሰላምዬ ደግሞ ዝም በይ እንዴ። ቆይ ለምን ዝም እላለሁ? ንገረኝ ማናት? ወይ ሰላምዬ እስቲ አንዳንዴ ሰው የሚልሽን ነገር ስሚ። የራሳችሁ ጉዳይ እባክህ። ግን እንዴት መጣሽ? በዚህ ሳልፍ ሰላም ልበለ ብዬ ነበር የመጣሁት። እሺ አመሰግናለሁ። ለምን? አንደኛ ነገር ያው በተናገርኩሽ ነገር ስላልተቀየምሽኝ፣ ሁለተኛ ነገር ደግሞ ሰላም ልትይኝ ስለመጣሽ። እኔ መች አልተቀየምኩም አልኩኝ። ማለት ተቀይሜ ያለው እያልሽኝ ነው? እንደሱም አላልኩም። እንዴ ትሁት ምን እያልሽ ነው? ደህና ነህ ግን አይደል? እኔ ደህና ነኝ። ስራ አሪፍ ነው? ቆይ ትሁት ምን እየሆንሽ ነው? ለምንድን ነው ግራ የምታጋቢኝ? ልሂድ በቃ ቻው። እንዴ ለምን ትሄጃለሽ? ለማደር እኮ አይደለም የመጣሁት። ቻው። ወይኔ በቃ አሁንም እንደተቀየመች ነው። ቆይ ማናት? ትሁት ትባላለች። ማናት ደግሞ ትሁት? ቅድም ሰው አስቀይሜ ያለው ምናምን ያልኩሽ ልጅ እሷ ነች። እና ለምንድን ነው እንደዚህ የደበራት? ትሁት በጣም ጥሩ ልጅ ናት። ኧረ እባክህ እንደዛ ነው ነገሩ? እውነቴን ነው ሰላምዬ፣ እንደዛ ልናገራት አይገባም ነበር። አንዴ ቆይ መጣሁኝ ምናሴ። እንዴ ወዴት ልትሄጂ ነው? ሰላም መጣሁ። ሰላም መጣሁ እንደምበይ። ታምቹ እንዴት ነሽ ሀና? በሰላም ነው እንደዛ አጣርፈ የጠራኸኝ? ሀና ድንብላልን ከዚህ በላይ ብቻዋን ልንተዋት አይገባም። ምን እያልክ ነው? ክፍለ ሀገር ያሉ የቤተሰቦቿን ስልክ እንደምታውቂ ነግረኝ ነበር እና እንድንደውላቸው ፈልጋለሁ። ከዛስ? ወንድሟ ይህን ነገር አድርጎታል አላደረገውም የሚለው ማወቅ ፈልጋለሁ። ይኸውልህ ታምቹ፣ እኔ ግን ወንድሟ ያደረገው አይመስለኝም። ግን ደግሞ እናትሽም ከመሬት ተነስተኝ ታደርጋለች ብለሽ አታስቢም አይደል? እሱማ እኮ እንደዛ ከሆነ እንደውልላቸው። ስልካቸውን ልስጥህ? አንቺ ደውይላቸው። ሄሎ፣ ሰላም ናችሁ? እግዚአብሔር ይመስገን። ከአዲስ አበባ ነበር የምደውለው። አዎ የድንብላል ጓደኛ ነኝ። ከዚህ በፊት አውርተን ነበር። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ስለ ድንብላል ወንድም ለመጠየቅ ነበር። አዎ ደምለው። አዎ እዚህኛ ጋር ቆይቶ ነበር የተመለሰው። ምን? እንዴት? እና አላመመውም አይደል? እሺ አሁን የት ነው ያለው? እና የት ሊሆን ይችላል?
ድንብላል ደህና ነች። አሁን አጠገቤ አይደለችም፣ ግን አብራኝ ስትሆን አገናኝሃለሁ። እሺ በቃ ሰላሙን። እሺ ምንድነው? የድንብላል ወንድም ጠፍቷል ማለት እዚህ መምጣቱን አያውቁም ነበር? እሱም ያውቃሉ። እና ታዲያ ምንድነው? እዚህ ደርሶ ከተመለሰ በኋላ ጤነኛ አልነበረም። ብቻውን ሁላ ሲያወራ ነበር የነበረው። ምን ሆኖ ነው ብቻውን የሚያወራው? እነሱ ምን ሆኖ እንደሆነ የገባቸው አልመሰለኝም። እና ሁኔት ነው? ከትላንትና ጀምሮ የት እንዳለ አይታወቅም ነው ያሉኝ። እና እሺ ቆይ ምን ይሻላል? ሀና እኔ አላውቅም ተምቹ። ወይ ደግመሽ ደውለሽ ወርቅ ይዞ ነበር ወይ ደግሞ አልያዘም ብለሽ ትጠይቂያቸዋለሽ። ልጁ ጠፍቷል እየተባለ ስለ ወርቅ ልጠይቃቸው እንዴ? ሀና ታዲያ ድንብላል ሸበይት በስብስ ነው የምትይ? ቢያንስ ድንብላል ያለችበትን እናውቃለን። እሱ ግን ጤነኛ አይደለም። በዛ ላይ ደግሞ ያው ጠፍቷል እየተባለ ነው። እና በዚህ ሰዓት መጨነቅ ያለብን ስለ ልጁ እንጂ ስለ ድንብላል አይደለም። እናንተ መቼም ነው የማይገባችሁ። እመነኝ ተምቹ፣ ድንብላል ስለ ወንድሟ ከሰማሽ ታብዳለች። የራስሽ ጉዳይ ባክሽ። እኔ በዚህ ሰዓት የመጀመሪያ ጉዳይ ድንብላልና ድንብላል ብቻ ናት። እንዴ ተምቹ፣ ልትነግራት ባልሆነ ይሄ እብድ ይነግራታል እኮ ተምቹ። ይቅርታ እናት። አቤት። ይቅርታ በጣም አስደነገጥኩሽ። አይኔ ቆንጆ ምንድነው? ቅድም እኮ ይሄ ነፈዝ የሆነ ልጅ ሳያስተዋውቀን ሰላም እባላለሁ። እና ምን ይጠብስ? ምን ሆነሻል? ተረጋጊ እንጂ። ማለቴ መታወቅ ምን ይጠቅመናል? ካልፈለግሽ ይቀራል። አዎ ቢቀር ነው የሚሻለው። እንዴ ወዴት ነው? ምንድነው? የምርሽን ልትሄጂ ነው? የቀልድ ሜዳለ እንዴ? አንቺን ለማናገር እኮ ነው ከዛ ድረስ እየሮጥኩ እዚህ የመጣሁት። ምንድን የምታናግሪኝ? ቆይ ምናሴን የት ነው የምታውቂው? እሱ ለምን አትጠይቂው? በእናትሽ እኔ መዛዛግ አልወድም። አሁን ንገሪ። ከምናሴ ጋር አብረን ድሮ ተምረናል። እዛ ነው የማውቀው። ስለዚህ ያገልቱ ልጅ አልዋሸኝም ማለት ነው። አሁን ልጅ ቆይ ቀንተሽ ነው እንዴ? ለምን እቀናለሁ? ምናልባት ከምናሴ ፍቅር ምናምን ገብቶልሽ ከሆነ ብዬ እኮ ነው። እንዴ ምን እያወራሽ ነው? ለማንኛውም ቅድም እንደነገርኩሽ ሰላም እባላለሁ። የምናሴ እህት ነኝ። እህት? አዎ። ምን ነው? አይ ምንም። እባክሽ እኔ እናት አንድ ነገር ብቻ ላስቸግርሽ። ምንድነው እሱ? ውይ ይኸውልሽ ምናሴ በቃ ቆሞ መቅረቱ ነው እና ውሰጁና በእናትሽ ገላግኝ። እንዴ ምን እያልሽ ነው? ይኸውልሽ ምናሴ ማለት በጣም ምስኪን ልጅ ነው። በደንብ ስታቂውና ስቀርቢው ተወጇለሽ። እየቀለድሽ ነው? አልቀለድኩም። በይ ቻው እናቴ። እሺ ቢያንስ ስልክ እንቀያየርና ከዛ በኋላ ልደውልሽ። እኔ በቅርቡ የማበድ እቅድ ሲልኝ ከአንቺ ጋር ስልክ ማውራት አልፈልግም። እብድ ነሽ እያልሽኝ ነው? እንደማይሽ ከሆነ አይደለሽም ለማለትም ይከብደኛል። እንዴ ምናሴ አነጋገር በጣም እርግጠኛ ነኝ አንቺማ የምናሴ ሚስት ነው የምትሆኚ። አሁን በትክክል አረጋገጥኩኝ። ምን? ቅድም ያልሽኝና በይ ቻው። ቅድም ምን ብያት ነበር እንዴ? እብድ መሆንሽን አረጋገጥኩኝ እያለችኝ ነው። ወይኔ ሰላም። ቆይች ደግሞ ምን አይነቷ ከምናሴ የባሰችው አሮጊት ናት በእናታችሁ። ወይኔ ምናሴ መጫወቻ አረከኝ። አይ ሰምተኛል አይደለም ማሴ? መስማትማ ሰምቻለሁ እኮ ግን ደግሞ አንተ ጆሮ የትልቅ ሰው ምክር እምቢ አይባልም። እምቢ እኮ አላልኩም። አልክ እንጂ ትልቅ ሰው ገደል ግባ ቢልህ እንኳን እሺ ነው የሚባለው። እንዴ ገደል ግባ ሲሉኝ እንዴት ነው እሺ የምለው? ምክንያቱም እነሱ ከህይወት ተምረዋል። ለአንተ መጥፎ አስበው ሳይሆን የተሻለውን መንገድ ስለሚያስቡልን። አንተ ህይወት ትርጉም ገብቷል። ከረፈደ ሆነ እንጂ አባባ ገብቶኝ ነበር። እንዴት ነው የረፈደብኝ እኔ ልጅ? እስኪ ተውት አባባ። ኤልያስ ሀና እኔን በመምረጧ በጣም ደብረዋል አይደል? ኧረ እኔ እንደዛ ማለት አይደለም። እና ከረፈደ ማለት ነው ማለት ነው? እያወራሁ ያለሁት ስለ ሀና ሳይሆን ስለ እናቴ ነው። እናትህ ምን ሆነች? ኧረ ምንም አልሆነችም። እና እንዴት ታዲያ ከረፈደ ያልከው? ይኸውልህ አባባ አሁን ላይ ስራ ይዤ ለእናቴ 5000 ብር ስልክላት የምትመርቀኝ ምርቃትና የምታገኘውን ደስታ ሳይ እስካሁን የት ነበርኩ ብዬ ቆጭኝ። ቆይ ለምን ራስን ትወቅሳለህ? መቼም የነበርክበትን ስሜት አትረሳውም አይደል? እሱ አይደል እንዴ ትልቁ ስህተቴ? የነበርኩበት ስሜት
እንደ ህመም አድርጌ ቆጥሬው በዙሪያ ያሉን ሰዎች ሳሰቃይ ነበር። ለካ ይኸውልህ አባባ፣ እኛ የምንወደውን ስናሳድድ የሚወዱን ደግሞ በእኛ ምክንያት ይሰቃያሉ። እናቴ ለእኔ ብዙ ነገር ሆናልኛለች። ሁሉ ነገር ከረፈደ ነው የገባኝ። የኔ ልጅ አንተ እድለኛ ነህ። ከስተቱ የማይማረው ፈንጃም ካኝ ብቻ ነው ሲባል አልሰማህም? አንተ እኮ እናትህ በህይወት አሉ። አሁን ላይ የፈለጉትን ነገር ማድረግ ከቻሉ ከዚህ በላይ እድለኝነት የለም። አንተማ እድለኛ ነህ። እኔ ያለሁ እንጂ። እርሶ ደግሞ ምን ሆኑ? አሴር አንድ ጊዜ እናትህን እንደማትወድ ነግረኸኝ ነበር አይደል? አዎ፣ አሁንም አልወዳትም። እንዴ አልገባኝም ጆሮ። ሰው ደግሞ እናቱን ይጠላል እንዴ? አዎ፣ ለምሳሌ እኔ እናቴን አልወዳትም። ቆይ ለምን? ምክንያቱም አሁን ላይ ያለው ጆሮ በሷ ምክንያት ነው የተፈጠረው። አንተም ብትሆን እድለኛ ነህ። እናትህን ለመጥላት ምክንያት አለ። እኔ ግን እናቴን እየወደድኳት መውደዴን ሳልገልጽላት ነው ያጣኋት። አልገባኝም አባባ። ማለት ከወደዷቸው እንዴት ነው መውደዱን ያላሳያቸው? ይኸው የተረገመ ሞት ቀድሞኝ ነው። ፋዘር በቃ ይዞት ይረጋጉ። አሁንማ ተጸጽቼ ወጣልኝ እኮ። እንደው ግን ወጣትነቴን አስታውሳችሁኝ። ፋዘር በቃ ይዞት ይረጋጉ። አባባ በደንብ ይንገሩት። በሃና ጉዳይ አሁንም እንዳይረፍድና እንዳያጣት። ይኸውልህ አሴር፣ ነገሮች በሙሉ ያልፋሉ። ታምቹ ግን መቼ ነው እንደ ጤነኛ የምታስበው? እብድ ነህ እያልሽ ነው? እሱም ከገለጸ ነው። እስር ቤት ነው የምልሽ ነው እንደዚህ አፍሽን የምከፍችው? እስር ቤት ባሆነ ምን ልታመጣ ነው? እንደ ጸበል ዕቃ እንደዚህ አንጠልጥዬ ግድግዳ ላይ ነበር የምሰቅልሽ። ኧረ እባክህ አሁን ስትናገረው የምታደርገው አትመስልም። ሀና አትፈታተኝ። እስር ቤት ቤቴ እንደሆነ ታውቂያለሽ። እንዴ ቆይ አሁን በዚህ ሰዓት ምን ይሁን ብለን ነው ለድንብላል ምን ነግራት? ብትሰማ ምን እንዳትሆን። ድንብላል ወንድሟ ምን ያህል እንደምትወደው ስላልገባ ነው። ሀና አንቺም አልገባሽም ማለት ነው። እኔ አሁን የሚያሳስበኝ የድንብላል ጉዳይ ብቻ ነው። ታምቹ እሺ እባክህ ለምንህ፣ እባክህ ለድንብላል ምንም ነገር አትንገራት። ይኸውልሽ እዚህ ድረስ መጥቻለሁ። ስለዚህ ሳልነግራት የትም አልሄድም። ሰው የሚልህን መቼም አትሰማም። አዎ አልሰማም። ስለዚህ ዝም በያው። ትርንጎይ ዘሪሁ ድንብላል እንዴት ነሽ? ደህና ነኝ። እንዴት ናችሁ? ዛሬ ምን ነው ግር በዛ? የምን እግር? እዚህ መምጣቱ ነው። ምን ነው መመላለስ ይደበረሽ? ኧረ እኔ እንደዚህ ማለት አይደለም። ታዲያ አንቺ እንዴት ነሽ? ምን ነው በሰላም ነው? ግን ለቤተሰቦችሽ ደውለላችሁ ነበር? ምን ማለቴ? እና ምን አሉ? መቼም ደምለው የተባለውን ነገር አልሰረቀም አይደል? በአክሽ እሱን አላገኘነውም። የት ሄዶ? አይ የትም አልሄድም። ማለቴ ታዲያ እንዴት አላገኛችሁትም? ነገሩ ሌላ ነው ድንብላል። ትርንጎይ ምንድነው ነገሩ? ምንም አይደል፣ ተረጋጊ። አይድሌ አይድሌ፣ ወንድሜ እንደፈራሁት ሙቶ ነው አይደል? ማ ደምለው? ኧረ እሱ አይሞትም። አይ ሙቷል። እኔ ትክክል ነኝ፣ ሙቷል። ደምልዬ ሙቷል። ድንብላል ምን እየሆንሽ ነው? ማን ሞቷል አለሽ? እና ትርንጎይ ምንድነው የተፈጠረው? መጀመሪያ አንቺ ተረጋጊ። ወይ አባቴ፣ እሺ ንገሩኝ። ለምን ታስጨንቁኛላችሁ? ምንድነው ያሏችሁ? በቃ ሀና ንገሪያት። ደምለው ሳይጨልል አይቀርም ድንብላል። ታምቹ ምንድነው የምታወራው? እና ልጅቷ ስጨልል ዝም ብለን እንያት? ትርንጎ ቆይ ምንድነው የምታወሩት? ይሄ ልጅ እኮ ጤነኛ አይደለም። የሚያወራው ምንም አያውቅም። ይኸውልሽ ድንብላል፣ ወንድምሽ ወደ ቤተሰቦችሽ ተመልሶ ነበር። እናማ ከትላንትና ጀምሮ ጠፍቷል አሉ። ጠፍቷል ማለት? ወይኔ ጉዴ! ወይኔ ወንድሜ ምን ሆነብኝ ይሆን? ወይኔ ድንብላል እባክሽ ተረጋጊ፣ እባክሽን ተረጋጊ። ምኑን ተረጋጋሁት? አይኔ ሷበና ይበቃል። ደምለው እናቴ ወይ ይቅርታ አድርጊልኝ።
እንደጠረጠርኩት አንተ ነህ ማለት ነው? እናቴ ይቅርታ አድርጊልኝ። ሰውዬ ከእግሬ ላይ ተነስልኝ። እነሳለሁ፣ ግን መጀመሪያ ይቅርታሽን እፈልጋለሁ። ትሰማኛለህ? እኔ ገንዘቤን ብቻ ነው የምፈልገው፣ ንብረቴን ብቻ እኮ። እሱንም አሰጥሻለሁ፣ ግን ይቅርታ አድርጊልኝ እናቴ። ከእግሬ ላይ ተነሳ። ገንዘቤን ነው ያደረገው። እናቴ ሰይጣን አስቶኝ እንጂ የሰግባር ያማል ነበር። አረ ሰይጣን አሳስቶ አይደለ? አዎ እናቴ፣ የቤተሰቦች ችግር ቢያስቸግረኝ ጊዜ ያልፈጠረብኝን አመል አመጣ። አሁን ምንም አይነት ማስተባበያ አልፈልግም። እያስተባበልኩም አይደል? ሰውዬ አሁን ንብረቴን ትመልሳለህ ወይስ ፖሊስ ልጥራ? ይኸውልሽ እናቴ፣ እንደው ወደ ሀገር ቤት ከሄድኩ በኋላ ተመልሼ ወዲህ የመጣሁት የልቤ ጩኸት አላስቀምጥ ቢለኝ እኮ ነው። እኔ ምንም አይነት ማስተባበያ አልፈልግም አልኩህ እኮ። እናቴ ጥሩ ሰው እንደሆንሽ አውቃለሁ። እንደው ይቅርታ አድርጊና ገላግኝ። የወሰድክብኝን መልስልኝ፣ ከዛ ይቅርታ ይደረግልሃል። ድሮስ የመጣሁት ለምን ሆነና እኮ በል መልስልኛ። እሱማ መልሳለሁ እኮ። የታለ? እኔ ምን ድንብላል ግን ይሄን ነገር ታውቃለች? እሷ ብታውቅም እጄን ነበር የምትቆርጠው። እርግጠኛ ነህ? ምንም ነገር አታውቅም? ምንም አታውቅም። ምንድን ነው? ምን ሆነሃል? የለም። ምኑ? ወርቁ የለም። ወርቁ የለም? ትሰማለህ? እኔ እንደዚህ አይነት ቀልድ አልወድም። እሺ ወርቄን ስጠኝ! ወርቄን ስጠኝ! በታሪ ምን አለበት እንደማታውቃለህ? ይሄ ወርቅ ለኔ ምን ማለት እንደሆነ ታውቃለህ? እንደ በምን አይነት መጥፎ ቀን ተፈጠርኩኝ? አይድሌ አይድሌ! ምን አለበት ፈጣሪ ከዚህ ጉድ ብታወጣ።